በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞችና እህቶች ሁላችሁም እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ዛሬ የምንማርበት የሰንበት ትምህርት ተፈጸመ በማለት የሚታወቅ ነው። ተፈጸመ ማለት የግዕዝ ቋንቋ ሆኖ ከአማርኛ ጋር የሚተባበር ነው። ተፈጸመ ማህሌተ ጽጌ ወይንም ደግሞ ተፈጸመ ናሁ ማህሌተ ጽጌ ስሙር፣ የሰመረ የተወደደ የሆነ የጽጌ ማህሌት እነሆ ተፈጸመ ተብሎ በማህሌተ ጽጌው ድርሰት ላይ ያለ ነው። እንግዲህ ሰንበታቱ ከዚህ ከመስከረም 26 ጀምሮ እስከ ህዳር 5 ድረስ ያሉት ማህሌተ ጽጌው እሁድ እሁድ የሚቆምበትና እግዚአብሔር የሚገለገልበት ነው። በዚሁም መሰረት በዘንድሮ ዓመት በዚህ በ2018 ዓመተ ምህረት ዘመነ ማርቆስ ሰንበታቱ በዚህ በ40 ቀን ውስጥ 5 ሰንበት ነው ያገኘ ነው። ሌላ ጊዜ 6 ይሆናል። በዘንድሮ 5 ነው የሆነው። 5ኛው ጥቅምት 30 ላይ ስለዋለ ጥቅምት 30 እሁድ ቀን ውሎ ከዚያ አንድ ሰኞ ይሆንና ከሰኞ ጀምረን ስንቆጥር የሚቀጥለው ሳምንት እሁድ 7 ስለሚሆን ከህዳር 6 በኋላ ነውና 40 ቀን የሚባለውም እስከ ህዳር 5 ቀን ስለሆነ ህዳር 6ን ሳይጨምር ነውና ስለዚህ 30 ላይ ጥቅምት 30 ተፈጸመ ሆነ ማለት ነው። እስከ ህዳር 5 ያሉ የተወሰኑ ቀናት ወይንም 5 ቀናት ቢኖሩም እነሱም ሰቆቃ ወድንግል እየተባለ ማህሌተ ጽጌም አንዳንድ ብቻ እየተባለ የሚከናወን እንጂ እንደ ወትሮ ወይንም ደግሞ እስካሁን ስንለው እንደመጣ ነው ማህሌተ ጽጌ በሰንበት ቀን እንዘ ተአቅፍዮ እየተባለ የሚባልበት አይደለም ማለት ነውና ስለዚህ ዛሬ አሁን 5ኛው ሰንበት በዘንድሮ ዓመት ተፈጸመ ነው ማህሌተ ጽጌ የተፈጸመበት ዕለት። እንግዲህ የሚያስጀምር እግዚአብሔር ነው፣ የሚያስፈጽምም እግዚአብሔር ነው። ያስጀምረና ከዚህ ከፍጻሜው ቀን ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ተፈጸመ ተብሎ የሚነገረው የእመቤታችን ምስጋናው በዚህ በወርሃ ጽጌ የሚመሰገነው የጌታችንም ምስጋና በዚህ በወርሃ ጽጌ የሚመሰገነው አሁን የተያዘው አለቀ ለማለት እንጂ እግዚአብሔር ምስጋና የሚያልቅም አይደለም። ጌታ ኢየሱስ ክርስቶስ እመቤታችን ታቅፋው የተሰደደ እንግዲህ ገና ዓመት ከመንፈቅ ባለው በ2 ዓመት ባለው ጊዜ ነውና በስደትም የቆየው 3 ዓመት ከመንፈቅ ነው። እመቤታችን በስደት በመከራ በረሃብ በጥማት የቆየችበት ጊዜ 3 ዓመት ከመንፈቅ ሲሆን በ40 ቀን ውስጥ ነው የታሰበው። በአመቱ 3 ዓመት ሙሉ ማሰብ እንዳይቻል የራሱ ጊዜ ስላለው በቤተ ክርስቲያናችን ድጓው በሚያስቀምጠውና ከድጓው በተገኘ ደግሞ ግጻዌው ተቀምጦ በሚያሳየው ሁኔታ ሲታይ አመቱ 365 ቀናትና 12 ወራት ሲሆን በዚህ ውስጥ ሌላ ምስጋና ስላለ ይሄ 40 ቀኑ ማህሌተ ጽጌ የሚባልበት ቀን እመቤታችን የምትመሰገንበትና የምትከብርበት ጌታ ኢየሱስ ክርስቶስ ልጇ ወዳጇ የሚመሰገንበት ጊዜ ይሄ 40ው ቀን እንደ 3 ዓመት ከመንፈቁ ነው የሚቆጠረው። የ3 ዓመት ከመንፈቁን ታሪክ ወይንም የጌታችንን የእመቤታችንን መከራ ሐዘኗን ለቅሷን እንደ 3 ዓመት ከመንፈቁ የ3 ዓመት ከመንፈቁ ተሰብስቦ በ40 ቀን ውስጥ እንዲባል ተደረገ። ሊቃውንት ናቸው ይሄን ያመቻችተው ያስቀመጡት። ባቶቻችን የኢትዮጵያ ሊቃውንት
የ3 ዓመት ስደቷን የ3 ዓመት ከመንፈቅ ስደቷን መከራዋን አስበው በ40 ቀን ውስጥ ብናስብ ብለው እዚህ ቦታ ላይ ስላመጡት ወርሃ ጽጌም የአበባ ወቅትም ስለሆነ በባለፈው እንደተማርነው ሁሉ እመቤታችን አበባ ስለምትባል ጌታም አበባ ስለሚባል ጽጌ ጽጌ የሚለው ነገር ከዛ ተነስቶ ነውና ጽጌ ጽጌ ዘሰሎሞን ወዳዊት ጽጌ 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 አሮን ዘክህነት የአሮን ክህነት የሰሎሞን አበባ የዳዊት አበባ የአሮን የክህነቱ አበባ እየተባለች እመቤታችን ስለምትመሰገን ነውና ጌታም እንደዛ ስለሚመሰገን ነው። ስለዚህ ማሕሌተ ጽጌው በዚህ ሰንበት ቀን ተጠናቀቀ ተፈጸመ ለማለት ነው። በዚህ በተፈጸመ ቀን ከጥቅምት 30 እስከ ጥቅምት 5 ድረስ የሚባለው መዝሙር ክርስቶስ ሠርዐ ሰንበተ ነው። ክርስቶስ ሰንበትን ሰራ ወይንም አዘጋጀ ይልና ክርስቶስ ሠርዐ ሰንበተ ወጸገወነ እረፍትን ሰጠን። ሰንበት ከኃጢአት የሚያርፉባት ነው። አንድ በዋናነት ደግሞ ከስጋዊ ስራ የሚታረፍባት መንፈሳዊ ስራ የሚሰራባት ናት። ሁልጊዜ በሰንበት ላይ በመዝሙሩ ላይ ስንማር ይሄ ሰንበት ቀን ሰንበተ ክርስቲያን የምትባለዋ የአዲስ ኪዳን ሰንበት ክርስቶስ ይችን ሰንበት የሰራልን ለእረፍተ ነፍስ ነው። የነፍስ ስራ እንድንሰራባት፣ ማሕሌት እንዲቆምባት፣ መዝሙር እንዲቆምባት፣ ቅዳሴ እንድናስቀድስባት፣ እንድንቀደስባት፣ ወንጌል እንድንማርባት፣ የታመመ እንድንጠይቅባት፣ የተጣላ እንድናስታርቅባት፣ የበደለ እንዲክስ የምናደርግባት፣ የተበደለ ደግሞ እንዲካስ የምናደርግባት መልካም ቀን ናትና ይችን ቀን ለእረፍተ ነፍስ ነፍሳችን ከዚህ ከዓለሙ ችግር ከዓለሙ መከራ እንድታርፍበት የተሰራልን ነው። ከመንትፈሳህ ኅቡረ በአንድነት እንደሰት ዘንድ ሁላችንም ክርስቲያን ሁሉ በጋራ ይደሰት ዘንድ ሁላችንም በጋራ እግዚአብሔርን የምናመሰግንባት ዕለት ናት ብሎ አዕጻዳተ ወይን ጸገዩ የወይን ቦታዎች አበቡ ይላል ቅዱስ ያሬድ ነው። ይሄ መዝሙሩ የሱ ነው። ሌሊቱን የሚባለው ይሄ ስለሆነ አበቡ ነው የተባለው። ቀንሞስ ፈረየ ቀንሞስ ማለት የሽቱ ዛፍ ነው። በባለፈው ተምረናል። ፈረየ ቀንሞስ አፈራ። እንግዲህ እጽዋቱ፣ አትክልቱ፣ አዝርዕቱ የሚያፈሩበት ወቅት ስለሆነ ነው እንደዚህ የሚባለው። ሰሎሞን ጥቀ ኢለብሰ ከመ አሐዱ እምእሉ በወንጌልም ያለ ነው ይሄ። ሰሎሞን ከነዚህ ከአበቦቹ እንደ አንዱ አልለበሰም ይላል ቅዱስ ያሬድ። እንግዲህ ሰሎሞንን እግዚአብሔር ሀብት ካንተ በፊትም እንዳንተ ያለ ካንተ በፊትም ካንተ በኋላም በሀብት አንተንም የሚተካከል የለም፣ ካንተ በፊት ካለውም ካንተ በኋላ ከሚነሳውም በሀብት በብዕል አስበልጬሃለሁ ብሎ እግዚአብሔር ለሰሎሞን ነግሮት ስለነበረ በሀብት የሚታወቀው ሰሎሞን ነው። ስለዚህ ባለ ሀብት የተባለ ሰሎሞን እንኳን እንደ አበቦቹ አልለበሰም። ምክንያቱም ሰሎሞን ቢለብስ ከውጭ ገዝቶ ነው። ሀብቱም እግዚአብሔር ሰጥቶ ከዚህ ከተፈጥሮ አይደለም። እነዚህ ጽጌያት አበቦች ግን የሚለብሱት አበባው ዛፎቹ ከውስጣቸው የሚወጣውን ነገር ነው የሚለብሱት። ከውስጣቸው ከአካላቸው ከውስጣቸው የወጣው ቅጠል ልብስ ይሆናቸዋልና በልብስነት ያጌጡበታል፣ ያምሩበታል። እጽዋቱ፣ አትክልቱ፣ አዝርዕቱ ባበቡት በአበባቸው ራሳቸው ባስገኙት አበባቸው አጊጠው አምረው የሚኖሩ ናቸው፣ የሚታዩ ናቸው በዚህ መልክ ማለት ነው። ሰሎሞን ግን ከሌላ አምጥቶ ነው የሚለብሰው። ስለዚህ እነሱ ከውስጣቸው ነው፣ ከባህሪያቸው ነው፣ ከውስጣቸው የሚገኝ በመሆኑ ከውስጣቸው የተገኘ ስለሆነ የነሱ ይበልጣልና ሰሎሞን እንኳን እንደነሱ አላጌጠም፣ እንደ አበቦቹ አላሸበረቀም፣ የነሱን ያህል አላማረበትም። አማረበት የተባለ ሰሎሞን እንኳን ያውም ያማረበት፣ ሌላው ሰው ደግሞ በዛ ልክ አይደለም ያመረበት፣ ብዙ የለበሰ ልብስ ያማረጠ ያፋረረቀ ሰሎሞን እንኳን እንደነሱ አልለበሰም ተብሎ በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ላይ ስለተነገረ ያንን ነው ቅዱስ ያሬድ አምጥቶ ያዜመው። ስለዚህ በዚህ ዕለት ተፈጸመ ተብሎ ማሕሌተ ጽጌው የሚፈጸምበት ምስጋናው የሚጠናቀቅበት ሁሉም ሰው በየቤተ ክርስቲያኑ ማሕሌተ ጽጌውን በሰላም ፈጽመናል ብሎ እንኳን ያደረሳችሁ የሚባባልበት ሁሉም ሰው በጋራ የሚደሰትበት እግዚአብሔርን አመስግኖ የሚረካበት ዕለት ነውና መዝሙሩ ይሄንን የመሰለ ነው። እንግዲህ በዚህ ዕለት መስባኩ ደግሞ ወይከውን ከመ ዕፅ እንተ ትክልት ሀበ ሙሐዘ ማይ ይላል መዝሙረ ዳዊት። እንግዲህ ይሄ መጀመሪያው ፍካሬ ተብሎ የሚነገረው መዝሙረ ዳዊት ምዕራፍ 1 ቁጥር 3 ላይ የሚገኝ ነው። እዚያ ላይ እንደውም ከመነሻው ምስባኩ ወይከውን ከመ ዕፅ እንተ ትክልት ሀበ ሙሐዘ ማይ እንተ ትውብ ፍሬሃ በበጊዜሃ ወቆጽላኒ ይትነገፍ ይላል።
ወደ ኋላ አንድ መስመር መለስ ብንል ግን ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልታ በሙሐዘማ ይላል። ወዘህጎ ያነብብ መዓልተ ወሌሊተ የእግዚአብሔርን ሕግ በቀንና በሌሊት የሚያነብሰው የእግዚአብሔርን ሕግ መዝሙረ ዳዊትን የሚያነብሰው መጽሐፍ ቅዱስን የሚያነብሰው የጸሎት መጻሕፍትን የሚያነብሰው በቀንም በሌሊትም ደግሞ በቀንም በሌሊትም የእግዚአብሔር ሕግ የተጻፉባቸው መጻሕፍት የሚያነብሰው ወይከውን ከመ ዕፅ እንተ ትክልታ በሙሐዘማይ የውሃ መፍሰሻ በሆነ ቦታ እንዳለች ዛፍ ነው። በውሃ መፍሰሻ ላይ ያለ ዛፍ ውሃው ከስር ስለሚያጠጣው እንደማይደርቅ እንደማይጠወልግ ሁሉ የእግዚአብሔርን ሕግ በቀንና በሌሊት እያነበበ የሚኖር ሰውም እየጸለየ የሚኖር ሰውም ማይሌት እየቆመ የሚኖር ሰውም ሰዓታት እየቆመ የሚኖር ሰውም ቅዳሴ እየቀደሰ እያስቀደሰ የሚኖር ሰውም እንደማይደርቀው ዛፍ ነው፣ ይለመልማል። እንግዲህ ይሄ ውሃ ያገኘ ዛፍ መጀመሪያ ያው ይበቅላል፣ ከበቀለ በኋላ ያድጋል፣ ከዛ ያብባል፣ ከዛ ያፈራል። እንደዚህም የእግዚአብሔርን ረድኤተ እግዚአብሔር ነው ሙሐዘማ የተባለው በውሃ መፍሰሻ አካባቢ የተተከለች ዛፍ እንደተተከለች ዛፍ የተባለው ለዛፉ ውሃ ነው። ለወርቁ ወይንም ለሰው ልጅ ደግሞ ረድኤተ እግዚአብሔር ነው ውሃ የተባለው። የውሃ መፍሰሻ የተባለው ውቅያኖስ ከመፍሰስ እንደማያቋርጥ የእግዚአብሔር ቸርነትም የእግዚአብሔር ረድኤትም ከዓለም ላይ ሳያቋርጥ ዓለምን እየመገበ ዓለምን እያበላ ዓለምን እያጠጣ ዓለምን እያስጌጠ ዓለምን እያሳምረ ይኖራል። ረድኤተ እግዚአብሔር አይለየን የሚባለው ለዚህ ነው። አሁንም የእግዚአብሔር ረድኤት አይለየን። ሙሐዘማ የተባለ ማይ ተብሎ እግዚአብሔር በውሃ ይመሰላል። ውሃ ማለት ሀብታሙም ድሃውም የሚያገኘው ነው። ማር ቢሆን ሁሉ ሰው አያገኘውም። ወተት ቢሆን ሁሉ ሰው አያገኘውም። ሌሎች ዓለም የሚያመርታቸው መጠጦችም ቢሆኑ ዋጋቸው ውድ ነው፣ ድሃ አያገኛቸውም። ውሃን ግን ድሃ ያገኘዋል። ለሀብታምም ቢሆን ደግሞ ውሃ ያስፈልገዋል። ውሃን ሀብታምም ድሃም ያገኘዋል። ጌታ እንኳን በውሃ የተጠመቀው ሀብታምም ድሃም ስለሚያገኘው ነው። እግዚአብሔር አምላክም ለድሆችም ለባለጸጎችም እግዚአብሔር ለሁሉም አንድ ነው፣ እኩል ነው። ድሆች ስለሆኑ እግዚአብሔር አይረቃቸውም። ሀብታሞች ስለሆኑ በተለየ መልኩ አይቀርባቸውም። እግዚአብሔር ለሀብታምም ለድሃም እኩል ስለሆነ እግዚአብሔር በውሃ ተመሰለ። ሀብታምና ድሃን አንድ የሚያደርግ ሀብታምና ድሃ እኩል የሚያገኙት ሀብታም ብቻ የማያገኘው ድሃም የሚያገኘው ሀብታሞች ሲያገኙት ድሃም የሚያገኘው ውሃ ነውና እግዚአብሔርም ሀብታሞች ሲያገኙት ድሆችም ያገኙታል። ይልቁኑ እግዚአብሔር አምላከ ነዳያን የድሆች አምላክ ተብሎ ነው የተነገረለትና ስለዚህ እንደዛ ነው ረድኤተ እግዚአብሔር ያለው ነው። እግዚአብሔር ያ ዛፍ እንደሚያብብ ሰውም ያድጋል፣ ከዛም እንደሚያፈራ ሰውም ምግባር ትሩፋት ምግባርን የሰው ልጅ ፍሬው የዛፍ ፍሬው ነው። የሰው ልጅ ደግሞ ፍሬው መልካም ስራ ነው። መልካም ስራ ፍሬ ነው የሚባለው። የስራ ፍሬ የሚባለው የጽድቅ ስራ፣ የሚጾም የሚጸልይ በጎ ስራ የሚሰራ እግዚአብሔር የሚወደን ነገር የሚያደርግ ሰው መልካም ነገር የሚያደርግ ሰው መልካም ፍሬ ያለው ማለት ነውና እንግዲህ በክርስትና ውስጥ መልካም ፍሬ ያስፈልጋል። ምግባር ማፍራት ያስፈልጋል። ክርስትና ብቻ አለኝ በማለት አይደለም። ኦርቶዶክስ ብቻ ነኝ በማለት አይደለም። መጾም ያስፈልጋል፣ መጸለይ ያስፈልጋል፣ መስገድ ያስፈልጋል፣ ቤተ እግዚአብሔር መሄድ ያስፈልጋል፣ ከክፉ ነገር መራቅ ያስፈልጋል፣ ንስሐ መግባት ያስፈልጋል፣ አንደበትን ማረም ያስፈልጋል፣ ዓይንን ወደ በጎ ነገር መውሰድ ያስፈልጋል። የራስን ሰውነት በንጽሕና በቅድስና ጠብቆ መኖር ይጠይቃል። ስለዚህ እንተ ትሁብ ፍሬሃ በየጊዜው ፍሬ የምትሰጥ ዛፍ በየጊዜው ፍሬ የምትሰጥ ዛፍ አለች። ያቺ ወንዝ ዳር ያለችዋ ውሃማ ይለያት ውሃማ ታጠዋ ዛፍ በየጊዜው ፍሬ እንደምትሰጥ ሁሉ የእግዚአብሔር ረድኤት ያልተለየው ሰውም መልካም ነገርን እያፈራ ይኖራል ማለት። ከአንደበቱ መልካም ነገር ነው የሚወጣው ማለት። ብዙ ጊዜ አሁን ሰው ከእግዚአብሔር ሲርቅ ረድኤተ እግዚአብሔር ሲለየው ከአፉ መልካም ነገር አይወጣም። ከአፉም የሚወጣው ነገር ሁሉ መልካም አይሆንም። ከአፋችን መልካም ነገር መውጣት የሚያቋርጠው የእግዚአብሔር ረድኤት ሲለየን ነው። እግዚአብሔር ሲለይ ነው። እግዚአብሔር አብሮ ከሆነ ግን ከአንደበታችን የሚወጣው መልካም ነገር ነው። ያም ዛፍ ውሃ ሳይለየው ፍሬ እንዳፈራ ረድኤት እግዚአብሔር ሳይለየን የእግዚአብሔር ቸርነት ሳይለየን የተሰቀለበት መስቀሉ ሳይለየን ምስጋና ሳይለየን በጎነት ሳይለየን ቅንነት ሳይለየን የምንኖረው ኑሮ ማለት ነው። ወቆጽላኔ ኢይትነገፍ ቅጠሏም አይረግፍም ተባለ። የማን ቅጠል?
የዛ ዛፍ ቅጠል። ምክንያቱም ውሃ አልተለየም፣ ረድኤተ እግዚአብሔር አልተለይምና። ጎቆጽላኔ እይትነገፍ ይላል። እንግዲህ ቅጠሉ እንደ ሃይማኖት ነው፣ ፍሬ ደግሞ እንደ ምግባር ነው። እንዲህ ሲባል ግን ቅጠልን አሳንሶ ፍሬን ማስበለጥ አይደለም፣ ሃይማኖትን አሳንሶ ምግባርም ማስበለጥ አይደለም። ቅጠል ሳይኖር ፍሬ የለም። ቅጠሉን እንደ ሃይማኖት ይተረጉመዋል ወይንም ደግሞ ያሳያል። ቅጠል ሳይቀጥል ወይንም ደግሞ አበባ ሳያብብ ፍሬ እንደሌለ ሁሉ ሃይማኖት ሳይኖር ምግባር መስራት አይቻልም ማለት ነው። ሰው መጀመሪያ ክርስትና ነው የሚነሳው፣ መጀመሪያ እምነት ነው የሚያስፈልገው። ከእምነት በኋላ ወደ ምግባር ነው የሚሄደው። እምነት ሳይኖረው ምግባር የለምና ቅዱስ ጳውሎስም ለዕብራውያን ሰዎች በጻፈ መልእክቱ ምዕራፍ 11 ቁጥር 5 ላይ ስታነቡት ወዘእንበለ ተአምኖሰ ኢይትካህል ያስምርዎ ለእግዚአብሔር፣ እምነት ሳይኖር እግዚአብሔርን ማገልገል እግዚአብሔርን ደስ ማሰኘት አይቻልም ማለት። እምነት ሳይኖረን እግዚአብሔርን ደስ አሰኘዋለሁ ብንል የመጀመሪያው እግዚአብሔር ከኛ የሚፈልገው እምነትን ነው። አንዳንድ ሰዎች በምግባር ብቻ የሚኖሩ አሉ። በሰብአዊነት ምግባር ስላላቸው ብቻ ይጸደቁም ይመስላቸዋል። እምነት ሳይኖር አይጸደቅም። የመጀመሪያው እምነት ያስፈልጋልና ብዙ ሰዎች በሰውነት መልካም ነገር ሊያደርጉ ይችላሉ፣ ሊያበሉ ይችላሉ፣ ሊያጠጡ ይችላሉ። ይኸውን ሰብአዊነትን ተወጡ ነው የሚባለው እንጂ ጸደቁ አይደለም። እምነት ሳይኖራቸው የሚያደርጉ ማለት ነው። ሌሎቹ አካላት በእምነቱ ውስጥ የሌሉ እግዚአብሔርን የማያምኑ ለሰው መልካም ነገር የሚፈልጉ አሉ፣ ለሰው መልካም ነገር የሚያደርጉ አሉ። ሳያምኑ መጀመሪያ እምነት ይቀድማል፣ ከዛ ምግባር ይከተላል። ቅጠል ይበቅላል፣ ከቅጠል በኋላ ፍሬ እንደሚመጣ ቅጠል በሃይማኖት ተመስሎ ፍሬ በምግባር ተመስሎ፣ ምግባር ማለት መልካም ስራ ማለት ነውና ከመልካም ስራ የሚቀድመው እምነት ስለሆነ እምነት ያላቸው ሰዎች እምነታቸውን የሚገልጡበት ምግባርን ካደረጉ እምነታቸው ዋጋ አገኘ ማለት ነው። እምነት ብቻም ኖሮ ደግሞ ምግባር ከሌለ አያስፈልግም። በእግዚአብሔር ብቻ እመን ትድናለህ የተባለው እኮ ካመንክ የሚያድንህን ስራ ደግሞ ትሰራለህ ነው። እምነቱ የመጀመሪያ ነው። ከዛ ደግሞ ለማዳን የሚያበቃህን ነገር ትሰራዋለህ። እምነቱ ወደ ምግባር ይወስድሃል። ምግባርም አንዳንድ ጊዜ ምግባር ሰርተው ወደ እምነት ሊወስድህ ይችላል። ምግባር ትሩፋት የሚሰሩ መልካም ነገር የሚያደርጉ ሰዎች፣ አትርፈው የሚሰሩ ሰዎች መጀመሪያ ወደ እምነቱ ይሄዳሉ፣ ከእምነቱ ወደ ምግባር ይመጣሉና ስለዚህ የሰው ልጅ አኗኗር በቅጠልና በፍሬ መስሎ ዳዊት አስተምሯል። በቅጠልና በፍሬ መስሎ ቅጠልን ሃይማኖት አድርጎ ምግባርን ደግሞ ፍሬ አድርጎ፣ ስለዚህ እኛም ቅጠልም ኖሮን ፍሬም ሊኖረን ይገባልና ቅጠል አልባ ፍሬ ስለሌለ አንዳንዱ ቅጠል ብቻ ሆኖ ግን ፍሬ የማያፈራ ዛፍ አለና ያ ማለት ሃይማኖት ኖሮት ምግባር ያልሰራ ሰው ማለት ነው። ምግባር የሌለው መልካም ምግባር የሌለው ሰው በምን ይመሰላል? እምነቱ ኖሮት ክርስትና ተነስቶ ኦርቶዶክስ ሆኖ እምነት አለኝ ብሎ ምግባር ከሌለው የማይጾም የማይጸልይ የማይቆርብ ሰው ከሆነ ፍሬ የሌለው ሰው ነው ማለት ነው። ስለዚህ አንዳንዱ ዛፍ ቅጠል ብቻ ሆኖ ፍሬ ሳያፈራ እንደሚቀረው ማለት ነው። ስለዚህ ለእኛ የሚያስፈልገን አሁን ወደ ፍሬ የሚደርስ ቅጠል ያለው ዛፍ ነው የሚያስፈልገን። ረድኤተ እግዚአብሔር የማይለየው ውሃ የማይለየው የማይጠወልግ የማይደርቅ ዛፍ መሆን ነው የሚያስፈልገው። የማይደርቀው ዛፍ ማለት ደግሞ ወዘህጎ ያነብ መዓልተ ወሌሊተ፣ በቀንና በሌሊት የእግዚአብሔርን ሕግ እያነበበ የእግዚአብሔርን ሕግ እየጠበቀ የሚኖር ሰው እሱ ሰው እንደዚህ አይነት ዛፍ ነው ማለት ነው። በዛፍ መስሎ ዳዊት ገና ከመነሻው እንግዲህ ዳዊት ብዙ ምሳሌ ይመስላል። እንደ ዳዊት ረቂቅ ምሳሌ ልበ አምላክ በእውነት ምሳሌውን ሲመስል ልበ አምላክም ተብሎ የአምላክ ልቡና ተብሎ እንደ ዳዊት ያለ ወዳጅ የለኝም ብሎ እግዚአብሔር የመሰከረለት እግዚአብሔር አምላክ የመሰከረለት ልበ አምላክ የተባለ የአምላክ ልብ የተባለ በአምላክ ልብነት የተመሰለ ቅዱስ ዳዊት 150 መዝሙረ ዳዊትን ሲደርስ 150 መዝሙረ ዳዊት ሁሉ ትምህርት አለው፣ ጸሎት አለው፣ ንስሐ አለው። ለጸጸት የሚጸለይ ጸሎት ነው። እሱም እየተጸጸተ እያለቀሰ የጸለየው ጸሎት ነው። ዳዊት ቆሞ ሲጸልይ ከሱ የሚወርደው እንባ የራሱን ኃጢአት እያሰበ ነበር የሚያለቅሰውና ቆሞ ሲያለቅስ ከሱ የሚወርደው እንባ 1 ክንድ ወደ መሬት ይወርድ ነበር ነው የሚለው ታሪኩ። መሬቱን በስቶ ይወርድ ነበር እንባው፣ መሬቱን አርሶ እንደ ክረምት ጎርፍ ወርዶ መሬቱን ያጥለቀልቀው ነበር። 1 ክንድ ያክል ወደ ውስጥ ያርሰው ነበር መሬቱን ይላል። መሬቷን እንደ ውሃ እንግዲህ አጠገበ ማለት ነው። ቁጭ ብሎ ሲያለቅስ ደግሞ 1 ክንድ ከስንዝር ወደ መሬት ይወርድ ነበር። አንዳንዴ ቁጭ ብሎ ያለቅስ ነበረ፣ አንዳንዴ ቆሞም ያለቅስ ነበረ። በደሉ ይታየው ነበረ። የዓለም በደልም የዓለም ኃጢአትም ታይቶት ያለቅስ ነበረ። በእንባው ወበአንብዕየ አርሃስኩ ምስካበየ፣
በእንባዬ መኝታዬን አረሰረስኩት አለ። ሌሊት ያለቅሳል፣ መኝታው ላይ በተቀመጠበት ያለቅሳል፣ በቆመበት ያለቅሳል። እግዚአብሔርን በድየዋለሁ፣ እሱ ግን ቸር ሆኖ አልጨከነብኝም። በእውነት እኔን ትሉን የተናቅኩትን ያልናቀኝ እግዚአብሔር፣ የጠላሁትን ያልጠላኝ እግዚአብሔር፣ የገፋሁትን እኔን ያልገፋኝ እግዚአብሔር፣ በእውነት እኔ እሱም በኃጢአት ገፍቼዋለሁ አለ ዳዊት። ነገር ግን እግዚአብሔር በጽድቅ ተቀበለኝ። አቡዬ ወእሜ ገደፉኒ ወእግዚአብሔር ተወክፈኒ። አባቴ አዳምና እናቴ ሔዋን በዕፀ በለስ ስር በኃጢአት ስር ጣሉኝ። ወእግዚአብሔር ተወክፈኒ፣ እግዚአብሔር በዕፀ መስቀሉ ተቀበለኝ። በዕፀ መስቀሉ ላይ በሚገኘው ቅዱስ ሥጋውና ክቡር ደሙ ተቀበለኝ። እንዲህ ነው እኮ አዳም እኛን የበደለን በዕፀ በለስ ነው። ጌታ ኢየሱስ ክርስቶስ እኛን የጠቀመንና የመለሰን ደግሞ በዕፀ መስቀል ነው። ያ ዕፀ በለስ የሞታችን ምልክት ነው። ዕፀ መስቀል ደግሞ የሕይወታችን ምልክት ነው። እንዲህ እኮ ነው አዳምና ሔዋን ሰይጣንን አነጋግረው፣ ሰይጣን ለሔዋን ኃጢአትን አብስሯት፣ በደልን አብስሯት፣ በተበሰረችው ብስራት ኃጢአት ስታመጣብን እመቤታችን ደግሞ ብስራተ መልአክ የቅዱስ ገብርኤልን ብስራት ተቀብላ መድኃኒታችን ኢየሱስ ክርስቶስን ወላልን። እሱ በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ሰጥቶን የዘላለም ድነትን የሰጠን፣ አንዴ ከዳኑ ሁለተኛ የማይኮነኑበት፣ አንዴ ከገቡ የማይወጡበት መንግሥተ ሰማያትን የሰጠን እግዚአብሔር አምላክ ነውና፣ ስለዚህ ዳዊት መዝሙሩ ላይ እንዲህ ነው። ወዘሕጎ ያነብብ መዓልተ ወሌሊተ፣ እግዚአብሔርን ሕግ የሚያነብ ሰው፣ ሕጉን የሚጸልይ ሰው። መጽሐፍ ቅዱስ ማለት የእግዚአብሔር ሕግ የተጻፈበት ነውና አትግደል፣ አታመንዝር፣ አትስረቅ፣ አትዋሽ ተብሎ እነዚህ ሕግጋት የተጻፉበት ነው መጽሐፍ ቅዱስና ይሄን የእግዚአብሔርን ሕግ የሚያነብ ውዳሴ ማርያም የእግዚአብሔር ሕግ ነው፣ የአዲስ ኪዳን ሕግ ነው። ስለ እመቤታችን የተደረሰ ነው። ስንማጸን ቅዱስ ኤፍሬምን እንደባረክሽው እኔንም ባርኪኝ ተብሎ ሲለመን ቅዱስ ኤፍሬም ውዳሴዋን ጸልዮ ድኗል፣ ሕይወት አግኝቷል። እኛም ውዳሴ ማርያም ብንጸልይ ድነት ነው የምናገኘው፣ ሕይወት ነው የምናገኘው፣ ጽድቅ ነው የምናገኘው፣ የዘላለም ሕይወት ነው የምናገኘውና በሥጋ የዘራ ሞትን ያጭዳል፣ በመንፈስ የዘራ ግን የዘላለም ሕይወትን ያጭዳል ተብሎ ቅዱስ ጳውሎስ መልእክት ለገላትያ ክርስቲያኖች በጻፈ መልእክቱ ምዕራፍ 6 ቁጥር 8 ላይ ተነግሯልና ሥጋዊ ሥራ ከመስራት መንፈሳዊ ሥራ መስራት እንደሚበልጥ የተነገረ ስለሆነ አምላከ ዳዊት እንደ ዳዊት እኛንም ኃጢአታችንን በደላችንን አስበን እንድናለቅስና የንስሐ ጸሎት እንድንጸልይ የምንመለስበት እግዚአብሔር ጋር የምንታረቅበትን ጸሎት ለመጸለይ እግዚአብሔር አምላካችን ሁላችንንም ይርዳን። የዳዊት አምላክ ሁላችንንም አይለየን። አምላከ ዳዊት ነው የሚባለው። ተጸልዮ ሲያበቃ መዝሙረ ዳዊትን ጸልየን ስንጨርስ አምላከ ዳዊት መሐረነ ነው ተሳለን ቀበነ አድኅነነ መከራ ሥጋው ነፍስ እያል ለራሳችን እንጸልያለን፣ ለወለዱን ወላጆቻችን እንጸልያለን፣ ላስተማሩን መምህራኖቻችን እንጸልያለን፣ ለመሪዎች እንጸልያለን፣ ለሀገር እንጸልያለን። ይሄ ሁሉ እንዲህ እየተደረገ ነው የሚጸለየውና ለእለ ወለዱነ በሥጋ እየተባለ በሥጋ ለወለዱን ወለለ መሐሩነ ቃል ሃይማኖት የሃይማኖት ቃል ላስተማሩን እየተባለ አምላከ ዳዊቱን ጸልዮ ሲጨርሱ ለሚያውቁት ለሚያከብሩት ሰው ሁሉ እዛ ላይ የዳዊት አምላክ እኔም ብቻ ሳይሆን እነገሌንም አትለያቸው ተብሎ ይጸለያል። ይሄ በጎነትና ቅንነት ነው። ለሰው መጸለይ መልመድ፣ ለሌሎች መጸለይ መልመድ ትሩፋት ነው። ከራስ መትረፍ ነው። ለሌላ መትረፍ መቻል ነው። ለሌላውን መጸለይ መቻል የትሩፋት ሥራ ስለሆነ ለትሩፋት የተዘጋጁ ሰዎች የዳዊት መዝሙር እየተጸለየ ነው ቅዱሳን አባቶቻችን የመነኑት ጫካ የገቡት ይህን ዓለም የናቁት አይተው የዳዊትን ጸሎት ጸልየው መዝሙረ ዳዊት ለምነና ነው የሚያበቃውና በእውነት ምግብም ነው፣ በረከት ያሰጣል። አምላከ ዳዊት እያለ የሚጸልይ ሰው የዕለቱን መቼም ጦም አያድርም። የዕለት ጉርስ የዓመት ልብስ አያጣምና ስለዚህ አምላከ ዳዊት ሁላችንንም አይለየን ብለን ስለ ራሳችንም ስለ ሌላውም የምንጸልየው ስለሆነ መዝሙረ ዳዊት እግረ መንገዱን ጸሎቱም ትልቅ ስለሆነ ኃይል ያለው ስለሆነ ሌላ ምንም አያስፈልግም። እርሱም ብቻ ጸልየው እግዚአብሔር ሆይ ጠብቀኝ ቢባል በሥጋ ሲኖሩ ከመቅሰፍት ከሞቱም ደግሞ ወደ እግዚአብሔር የሚገባበትን መንገድ የሚያሳየን ስለሆነ አዲስ ኪዳንን ብሉይ ኪዳንን የተናገረ የዳዊት መዝሙር ነውና ዳዊት እንደ ብሉይ ዘመኑ የነበረበት ቅድመ ልደተ ክርስቶስ ነው። በብሉይ ዘመን የነበረ ነው። ስለ ብሉይም ስለ ቅድመ ክርስቶስ
ቅድመ ልደተ ክርስቶስ፣ ሌላ ደግሞ ድህረ ልደተ ክርስቶስ፣ ክርስቶስ ተወልዶ እንዴት እንደሚያድነንም የተናገረ ነውና ደረቅ ሐዲስ የሚባለው ካሁን በፊትም ተምረናልና ኢሳይያስና ዳዊት ትንቢተ ኢሳይያስ መጽሐፉ ማለት ነው ደረቅ ሐዲስ ይባላሉ። በብሉይ ኪዳን እያሉ የሐዲስ ኪዳን ነገር ተገልጾለት በደንብ አጉልተው አስፍተው እንደሚሰቀል ተሰቀለ፣ ይሰቀላል ሳይሆን ተሰቀለ እያለ ነው። ይነሳል ሳይሆን ዳዊት ተነስቷል እያለ ነው እርግጠኛ ሆኖ የተናገረውና ስለዚህ ይሄንን በዚህ መልክ እንድንጠቀምበት የዳዊት ጸሎትን ስንጸልይ እየመረመርንም ምስጢሩን እየተረዳንም ስንጸልይ በጣም ጸሎቱ ይስባልና ምስጢሩን ለመረዳት ደግሞ የሚችል ሰው በግዕዝ ሲደግም ግዕዙን እየተረዳው ቢደግም ይጸልይ መልካም ነው። ደገም የሚባለው ደጋግሞ የሚጸለይ ስለሆነ ነው እኮ ድጋም የሚባለው። ዳዊት ድጋም የሚባለው ደጋግሞ ዛሬ ተጸልዮ ነገ ይጸለያል፣ ሳምንት ይጸለያል። በየጊዜው እድሜ የሰጠው ሰው ሁሉ እድሜ ልኩን ደጋግሞ ሲጸለየው ስለሚኖር ነውና ድጋም የተባለ ከዚያ ስለሆነ ዳዊትን መጸለይ ለሁሉ ነገር መልካም ጎዳናን የሚመራ ስለሆነ አምላከ ዳዊት ሁላችንንም እንዳይለየን ጸልየን የምንጠቀምበት ያድርገን። የዕለቱም ወንጌል እንግዲህ በዚህ ዕለት የማቴዎስ ወንጌል ነው። ምዕራፍ 6 ላይ ነው። ከቁጥር 25 ጀምሮ እስከ ፍጻሜ ነው። በባለፈውም አይተነዋል። ነገር ግን ዛሬ አንድ ርዕስ እናነሳና የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ ፍጻሜ ነው ወንጌሉ የተፈጸመ የክርስቶስ ሥራ ማለት ነው የዛሬ። እዚህ ላይ ግን 31ኛ ተራ ቁጥር ላይ አንድ ኃይለ ቃል አንስተን እሱም ብለን እናጠቃልላለን። ምንድነው የሚለው እዛ ላይ? የተተክዙ እንከ እንዘ ትብሉ ምንተ ንበልዕ ወምንተ ንሰቲ ወምንተ ንትከደን። እንዲህ አለ ጌታ ኢየሱስ ክርስቶስ ተከታዮቹን ሲያስተምር እንደኛ ያሉትን። እንግዲህ ዛሬ እኛም የእግዚአብሔር ተከታዮች ነን፣ የኦርቶዶክስ እምነት ተከታዮች ነን። ምንድን ነው ያለው? አታስቡ አለ። እንግዲህ አታስቡ፣ እንዲህ ያላችሁ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን እያላችሁ አታስቡ አለ። አሁን ትልቁ ሰውን የሚያሳስበው መሰረታዊ ነገር እነዚህ 3 ነገሮች በጣም ያሳስባሉ። የሚበላው ያሳስባል፣ የሚጠጣው ያሳስባል፣ የሚለበሰው ያሳስባል። ከነዚህ ከ3ቱም ደግሞ የሚበላው በጣም ያሳስባል፣ ጊዜ ስለማይሰጥ ዛሬ ተበልቶ ነገ በለዋለው ወይንም ደግሞ ዛሬ ጧት ተበልቶ ማታ አይበላም አይባልምና ማታ ተበልቶ ደግሞ ጧት በልተውት ለማታ ማታ በልተውት ለጧት ምግብ ያስፈልጋልና ነው። ውሃ እንኳን ምናልባት ምግቡ የሚመጣበት ውሃም በየጊዜው ነው የሚያስፈልገው። ነገር ግን ውሃ ዝም ብሎ ንጹህ ውሃ ከጠጣ አንድ ሰው ከቧንቧ ቀርቶ ከጠጣ እሱ ዋጋው ብዙ ውድ ላይሆን ይችላል። የሚበላው ግን ዋጋው ውድ ነው፣ በትንሽ ነገር ላይ ይገኝ ስለሚችል ክፍያው ከሚጠጣው እንግዲህ ካላማረጥን በስተቀር የሚጠጣው ውሃ ከሆነ የሚጠጣው ዋጋው ከምግብ ያንሳል። ስለዚህ እሱ ይበልጣል ማለት ነው። ምን እንለብሳለን? ልብስም ቢሆን ከምግብ አይበልጥም። ምክንያቱም ልብስ ማለት አንዴ የተገዛው ለዓመት ሊበቃ ይችላል። ይልቁኑ በዚህ ዘመን ልብሶች ቶሎ አያልቁም። ያው ተሰልችቶ ሲጣሉ ነው የሚጣሉት፣ ወይ ደግሞ ዕቃ መቀየራ ሲደረጉ ነው እንጂ ይህን ያክል ቶሎ አርጅተው የሚወድቁ አይደሉም። አብዛኞቹ ጊዜ ይሰጣሉ ማለት ነው። ጊዜ የማይሰጠው የሚበላው ነገር ነው ማለት። ስለዚህ ስለሚበላው ነገር አታስቡ አለ። አታስቡ ምን እንበላለን ብላችሁ፣ ምክንያቱም እስመ ዘንተሰ ኩሎ አሕዛበ ዓለም ዘአፍአ ይሐስስዎ። ይህንንም አለ፣ ይህን የሚበላ የሚጠጣውን የሚለበሰውን ነገር አለ የዓለም አሕዛብ እነዚህ እምነቱ ከሃይማኖት ከምግባር ውጭ የሆኑ ሰዎች ሁሉ ይሄን ይፈልጉታል አለ። ይሄንን እነሱም ይፈልጉታልና ከነሱ በምን ትለያላችሁ? አሕዛበ ዓለም ዘአፍአ አለ። ከሃይማኖት አፍአ ያሉት ከእምነት ውጭ ያሉ ሰዎች ሁሉ ይሄንን በተፈጥሮ ብቻ መብላት ይፈልጋሉ፣ መጠጣት ይፈልጋሉ፣ መልበስ ይፈልጋሉ። ወለክሙሰ አቡክሙ ሰማያዊ፣ ለእናንተ ግን ሰማያዊ አባታችሁ ይሰጣችኋል አለ። የአምር ከመ ትፈቅዱ ዘንተ ኩሎ፣ ይሄን ሁሉ እንደሚያስፈልጋችሁ ሰማያዊ አባታችሁ ያውቃል አለ። ሰማያዊ አባታችሁ እግዚአብሔር ለእናንተ ምግብ፣ መጠጥ፣ ልብስ እንደሚያስፈልጋችሁ ያውቃል። ይሄን ለዓለሙ አሕዛብ ሃይማኖት ለሌላቸው ምግባር ለሌላቸው ሁሉ ሰጥቷቸው የለም ወይ? ለእናንተማ ከዛ በላይ እንዴት አይሰጣችሁ እግዚአብሔር? ከዛ በላይ እንዴት አያስብላችሁም እግዚአብሔር? ሰማያዊ አባታችሁ ስለ እናንተ ያስባል። አብ ይሄል በእንቲአክሙ ቅዱስ ያሬድ በጾመ ድጓው
አብ ስለ እናንተ ያስባል አለ። እግዚአብሔር ስለ እናንተ ያስባል አለ። እግዚአብሔር አብ ስለ እናንተ፣ እግዚአብሔር ወልድ ስለ እናንተ፣ እግዚአብሔር መንፈስ ቅዱስ ስለ እናንተ ያስባል። እግዚአብሔር ስለሚያስብላችሁ እናንተ ለራሳችሁ ከምታስቡት በላይ እግዚአብሔር ለእናንተ የሚያስበው ይበልጣል። ምናልባት ብዙዎቻችን ለራሳችን ያሰብን መስሎን ይሆናል። ለራሳችን ብዙ አስበን ያሟላን መስሎን ይሆናል። ስላሰብን ስለሰራን የኖርን መስሎን ይሆናል። እግዚአብሔር ስለተጨመረበት ነው። መስራት መልካም ነው፣ ማሰብም መልካም ነው። ከእግዚአብሔር ፈቃድ ውጭ ሳይሆኑ እግዚአብሔር በሚፈቅደው ልክ አስቧልና አስቀድማችሁ መንግሥተ ሰማያትን፣ አስቀድማችሁ ሃይማኖትን፣ ምግባርን አስቡ አለ እግዚአብሔር አምላክ። አስቀድማችሁ ሃይማኖትን፣ ምግባርን። ይሄ ማለት ምን ማለት ነው? ሃይማኖት ከሌለ ምን ያደርጋል? ምግባር እስከሌለው ደግሞ ሃይማኖት ምን ያደርጋል? ያዕቆብ በመልእክቱ ምግባር የሌለው ሃይማኖት የሞተ ነው። ሥጋ ነፍስ ሲለየው የሞተ እንደሚሆነው ሁሉ፣ ነፍስ የተለየው ሥጋ የሞተ እንደሚሆነው ሁሉ ሃይማኖት የሌለው ማነው? ምግባር የሌለው እምነትም የሞተ ነው ነው። አንዳንድ ጊዜ እኮ ዛሬ ምግባር ሳይኖረን እየቀረ እምነቱ ብቻ ኖሮን፣ ስለዚህ ሃይማኖታችን በውስጣችን ሞቶ ይኖራል። መገለጫ አጥቶ በምግባር የማይገለጥ ሆኖ በምግባር የማይታይ ሆኖ ይኖራል ማለት ነውና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የአምስት ገበያ ሕዝብ እየተከተለው ያን ሁሉ ሕዝብ እያስከተለ እያስተማረ ያ ሁሉ እሱን እየተከተለ እኮ የሚበላውን ሲያስብ እንጀራ ነበረ እያበረከተ የሚያበላቸው የነበረው። በ5 እንጀራና በ2 ዓሣ ያጠግባቸው ነበረ። እንደዛ አድርጎ አጥግቧቸው ስለሚበሉት ስለሚጠጡት ሳያስቡ እንዳውም ንጉሡንልን ብለውት ነበረ ስላበረከተላቸው። ባገኙት ምግብ ምክንያት ሆዳቸው ስለሞላ የሚጠጣ ስላልቸገራቸው በሚበሉት በሚጠጡት ስላልቸገራቸውና ሆዳቸው ስለሞላ ከዚህ ከረሃብ ችግር ነፃ ስለወጡ ንጉሥ ብትሆንልን አሉ። ስለ ሥጋው ደግሞ ግን አይደለም፣ ስለ ሥጋዊ ምግብ። ሥጋዊ ምግቡ ስለተመቻቸው በዚህ እንደውም እዚሁ ከኛ ጋር ብትኖር መልካም ነው ሁሉ ብለውታል። መሞትም የለብህም አሉት። ስንራብ እያመሳህን ማለት ምሳ እያበላህን ማለት እያመሳህን ማለት ምሳ እያበላህን፣ ስንጠማ እያጠጣህን፣ ስንራቆት እያለበስከን፣ እዚሁ ስንታመም እየፈወስከን፣ ስንሞት ሁሉ እያስነሳህን። ምክንያቱም በሞቱ ቁጥር እያስነሳቸው ይህን በረከተ ኅብስት እየተሳተፉ ዕድሜ ልክ መኖር ነው የፈለጉት እነሱ። የሥጋ ምግብ አንዳንድ ጊዜ መንፈሳዊውን ነገር ያስረሳልና የሥጋ ወደሙን ነገር አስረስቶባቸው ነበረ። ይሄ የኅብስቱ በረከት፣ ኅብስቱን መብላት፣ ዓሣውን መብላት፣ ያ ከነሱ የተረፈ 12 መሶብ ማንሳት፣ ይሄ በጣም አስደስቷቸው መንፈሳዊውን ነገር አስረስቷቸው ነበር። ዛሬም ሥጋዊነት በልክ ካልሆነ ከበዛ መንፈሳዊነትን ያስረሳል። የእግዚአብሔርን ፈቃድ ያስረሳል። መብላት ብቻ ይሆናል። በሥጋ መደሰት ብቻ ይሆናልና በሥጋ ከመደሰትም አልፎ በመንፈሳዊም ነገር መደሰት ስለሚያስፈልግ መድኃኒታችን ኢየሱስ ክርስቶስ እንደዛ ነው ያለው። አስቀድማችሁ መንግሥተ ሰማያትን ፈልጉ ብሎ የተባለው ይትበሉ ለጌሰምም፣ የምትበሉትን ነገር ዛሬ ስትበሉ በጣም አብዝታችሁ ቁንጣን እስከሆን ባለችሁ ድረስ አትብሉ። ለነገ ይረዳናል ብላችሁ አብዝታችሁ ራት ብትበሉ ቁንጣን ሆኖ አያስተኛችሁም ማለት። የነገውም ደግሞ ነገ ትበሉታላችኋል። ዛሬ የምትችሉትን በልክ በልታችሁ ነገ እዛ ላይ ስትደርሱ ዛሬ የመገባችሁ አምላክ ነገ ሳይመግባችሁ አይቀርምና ዛሬ የምትበሉትን ያዘጋጀላችሁ ነገ የምትበሉትን ማዘጋጀቱ አይቀርምና ዓለም አብዛኛውን አሁን ዛሬ በልቶ ዛሬ በበላው ሳያመሰግን የነገውን ጭንቀት ያስቀድማል። ዛሬ በበላው ሳያመሰግን ዛሬ ያበላኸኝ እግዚአብሔር ተመስገን ሳይል የነገውን ነገ ምን ይሆን፣ ምን በላ ይሆን፣ ምን ይፈጠር ይሆን፣ ጤፍ ስንት ይደርስ ይሆን፣ ስንት ይሸጥ ይሆን፣ ምን ይፈጠር ይሆን፣ ጥርጥር፣ እግዚአብሔር የማይወደው ነገር ማለት ይጠራጠራል። እንዴት ሆኜ ኖር ይሆን ነገ። ማሰብና መጨነቅ የተለያዩ ናቸው። ማሰብ አቅዶ መኖር መልካም ነገር ነው። መጨነቅ ግን እግዚአብሔርን ማስቀየም ነው፣ እግዚአብሔርን ማሳዘን ነው እና ዛሬ ስላበላው ያበላውን እግዚአብሔር ሳያመሰግን ስለ ነገ ይጨነቃል፣ ስለ ነገ ያስባል። ለነገ አትጨነቁ፣ ነገ በራሱ የራሱ ክፋት ይበቃዋል ተብሎ ጊዜን ያከፋ ነው። ዘመኑም የሚከፋው ዞሮ በእኛ ምክንያት ነውና ስለዚህ አንዱ ዛሬ ስትበሉ ለነገ ጭምር ብላችሁ ሆዳችሁ ውስጥ አብዝታችሁ አትብሉ ነው። በልክ አድርጉት ነው። መብልም በልክ መጠጥ ምናልባት ፈሳሽ ስለሆነ አንዳንድ ጊዜ ልክ ያጣልና እሱ በይበልጥ ጎጂም ስለሆነ የበለጠ ስለሚጎዳ በልክ ይሁን ነው ተብሎ የተነገረው። ሰው አይበላም አይጠጣም ተብሎ አልተነገረም። ልክ የሚለው ነገር ነው ለሰው ልጅ የሚያስፈልገው።
በመጠን ነው ሁሉ ነገር። ክርስቲያን በመጠን ይኖራል፣ በመጠን ይበላል፣ በመጠን ይጠጣል፣ በመጠን ይለብሳል፣ በመጠን ይደሰታል። አስቦ በልክ ማለት ነው። ሁሉ ነገር ልክ ያለው ነው የክርስትና ኑሮ ውስጥ ያለ ኑሮና ከዛም ለነገ ኃጢአት ዛሬ ስትሰሩ ነገ እናዘዘዋለሁ ብላችሁ ለነገ አትበሉ ይላል። ይሄ ትልቁ ነው። ኃጢአትን ነገ እናዘዘዋለሁ፣ ዛሬ ይዤው ልደር ይደር ምን ያደርጋል አትበሉ። ጠብንም አታሳድሩ ለነገ ብላችሁ። ወኢትሃቡ ፍኖተ ለሰይጣን እኮ ተብሏል። ወዘእንበለ ይዕርብ ፀሐይ አቁርሩ መዓተክሙ ወኢትሃብዎ ፍኖተ ለሰይጣን። ቅዱስ ጳውሎስ በኤፌሶን ላይ ለክርስቲያኖቹ ሲጽፍላቸው ወኢትሃብዎ ፍኖተ ለሰይጣን፣ ለሰይጣን መንገድ አትስጡ። ወዘእንበለ ይዕርብ ፀሐይ፣ የአንድ ቀን ፀሐይ ሳይመሽ ዛሬውኑ አቁርሩ መዓተክሙ፣ ቁጣችሁን አብርዱ፣ ይቅርታ አድርጉ። የጠላችሁን ሰው እናንተ ይቅርታ ጠይቁት፣ ለምኑት ይላል። ክርስቲያን ከተሆነ ይሄ ነው። ያው ክርስትና እያቃተን እየደከመን እንጂ እኮ ክርስትናው ብርታቱ ጥንካሬው ቢኖረን ምንድን ነው የሚለው መጽሐፉ? ዛሬውኑ ቶሎ ታረቁ ነው የሚለው። ለነገ አሳድሩት አይልም። ምክንያቱም ካሳደራችሁ ሰይጣን መንገድ አግኝቶ ያድራል። ሌላ ጨምሮባችሁ፣ ሌላ ኃጢአት ጨምሮባችሁ ያድራል። የጠብ ነው አይደለ? የዛሬው ኃጢአት ነገ ደግሞ ሌላ ጨምሮባችሁ፣ ወይ ስርቆት ጨምሮባችሁ ያድራል፣ ውሸት ጨምሮባችሁ ያድራል፣ አከማይቶባችሁ አብዝቶባችሁ ያድራልና መንገድ አትስጡት ለሰይጣን። ስትጣሉ ለሰይጣን መንገድ ትሰሩለታላችሁ። ለሰይጣን ወደ እናንተ የሚሸጋገርበትን ድልድይ፣ ወደ እናንተ የሚመጣበትን አስፓልት ታዘጋጁለታላችሁ። በይቅርታ ካላደራችሁ፣ በጠብ ካደራችሁ፣ በክርክር ካደራችሁ፣ በነገር ካደራችሁ ብሎ ነው የተነገረው ነው። ስለዚህ ዕድሜያችሁ ሳያልፍ ነው። ሌላ ፀሐይ የተባለ ዕድሜያችሁ ሳያልፍ ንስሐ ግቡ። ፀሐይ እንደ ዕድሜ ነው። ሰው እንደ ፀሐይ እንደሚወጣ ሰውም ይወለዳል። ፀሐይ ሲጓዝ ውሎ ማታ እንደሚገባ ሰውም ተወልዶ በዚህ ምድር ላይ ኖሮ መጨረሻ ፀሐዩ እንደሚገባ ሰውም ይሞታል። ወደ መሬት ይገባል፣ ወደ አፈር ይገባል። አፈር ነህና ወደ አፈርነትህ ትመለሳለህ ተብሎ እንደተነገረው ያ በኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ ለአዳም እንደተነገረው፣ መሬትነቱ እንደተነገረው፣ ከየት እንደመጣ እንደተነገረው፣ ወዴትም መመለስ እንዳለበት እንደተነገረው፣ የት መሄድ እንዳለበት እንደተነገረው፣ አፈር ነው የመጣሁ ከዚህ ነው ወደ መጣህበት ትሄዳለህ እንደተባለው ያ ነው። ፀሐይም እንደወጣ ይጠልቃል መልሶ ማለት ነው። ሰውም እንደተወለደ ይሞታል ተመልሶ ይሄዳል ማለት ነው። አልነበረም መጥቷል መልሶ ደግሞ አይኖርም ማለት ነው። ፀሐይም አልነበረም ወጣ መልሶ ይገባል። በፀሐይ መሰላል የሰው ሕይወት ማለት ነውና ፀሐይ ዕድሜያችን፣ ፀሐይ ማንነታችን፣ ፀሐይ ሰውነታችን፣ ፀሐይ እኛነታችንን እሱን ጠብቁ ተብለን ነው የተነገረና እንዳይመሽ ሳይመሽ ሳንሞት ማለት ነው። ሳይመሽ ንስሐ ግቡ ማለት ሳትሞቱ ንስሐ ግቡ ማለት ስለሆነ በዚህ መልክ ነው ጌታችን ኢየሱስ ክርስቶስ ያስተማረውና የአክላ ለዕለት ካያ ወስራሃ፣ የቀን ድካሙ ክፋቱ ይበቃዋል እንደተባለ ሁሉ በእያንዳንዱ ቀን እግዚአብሔር ስለጠበቀን እንጂ ሰይጣን የሚያሰራን ክፋት ትንሽ ሆኖ አይደለምና ማሕሌተ ጽጌውን ያስፈጸመን እግዚአብሔር የተመሰገነ ይሁን። ይሄንን ወንጌል በየሰንበታቱ ስንማር ስትከታተሉ የምትኖሩ የንጉሥ ሚዲያ ወይንም የንጉሥ ቲዩብ ተከታዮች እንኳን ለማሕሌተ ፍጻሜ በሰላም በጤና አደረሰን አደረሳችሁ። ህብረ ሐመልሚል ቀይህ ወጻዲ ኢድ አርአያ ኮሰኮስ ዘብሩር እያለ ነው የሚያመጣውና ተአምርኪ ንጹሕ በአምሳለ ጽጌ በአምሳለ ወርቅ ግቡር ተብሎ ተአምርሽ ድንቅ ነው እመቤታችን እያለ ነው። ጻዲ ኢድ ማለት ህብረ ቀለም ያለው ነው፣ ነጫጭ የሆነ እንደዚያ ነው ተብሎ ይነገራል። ተፈጸመናሁ ማሕሌተ ጽጌ ስሙር የተወደደ የሆነ ማሕሌተ ጽጌ ተፈጸመ ነው እንደነገርኳችሁ። አስምኪ ቦቱ ንግሥተ ሰማያት ወምድር፣ የሰማያትና የሰባቱ ሰማያትና የምድር ንግሥት እመቤታችን አስምኪ ቦቱ በሱ ተጠጊ ይላል። ከመ በሕፅንኪ ያሰምክ ፍቁር፣ ፍቁር ልጅሽ በአንቺ ተጠግቶ ከአንቺ ጋር እንደተሰደደ ተብሎ ይነገራልና ስለ እመቤታችን ስደት ስለ ጌታችን ስደት የሚናገር ነው ማሕሌተ ጽጌ ማለት። እመቤታችን እንደተሰደደች ብሉይ ኪዳን ሐዲስ ኪዳን በማሕሌተ ጽጌ ውስጥ ይካተታል። መጻሕፍት ናቸው። ከመጻሕፍት እየጠቀሱ ምሁራን አባቶቻችን ናቸው ማሕሌተ ጽጌን የደረሱት። በጽጌ ድንግል ማለት ምሁር ናቸው። የብሉያት የአዲሳት መምህር ናቸው። መንፈሳዊነታቸውም ሰፊ ስለሆነ ይሄንን ነው እየገጠሙ የደረሱትና እንደዚህ አይነት ኢትዮጵያውያን አባቶቻችን ነበሩና ስለዚህ የነሱ በረከት ይደርብን። እንግዲህ ራሱ ሲያጠቃልል ማሕሌተ ጽጌው ምንድን ነው የሚለው? ስብሐት ለአብ ወለወልድ አእኩቶ፣ ለአብ ምስጋና ይገባል፣ ወለወልድ አእኩቶ፣
ለወልድም ምስጋና ይገባዋል፣ ወልድን ማመስገን። ወለመንፈስ ቅዱስ ሰላም ዘአካለኒ ፈጽሞቶ ይላል። እንዲጨርስ ያደረገኝ ለመንፈስ ቅዱስም ምስጋና ይገባል ይላል። መልኩን የደረሰው ማሕሌተ ጽጌውን የደረሰው ለአብ ምስጋና፣ ለወልድ ምስጋና፣ ለመንፈስ ቅዱስ ምስጋና፣ ለሥላሴ አንድ ምስጋና ይገባቸዋል። አንድ ምስጋና ይመሰገናሉና በምስጋና አንድ ናቸውና፣ ምስጋና በመቀበል አንድ ናቸውና። ስለዚህ ያስፈጸመኝ መንፈስ ቅዱስ ጀምሬ እንድፈጽም ላደረገኝ ለመንፈስ ቅዱስ ምስጋና ይገባዋል ብሎ ነው ያመሰገነው። ለተአምሪኪ ማርያም ለለጊዜ ወጠንኩ አንብቦቶ ማንበቡን የተአምርሽን ነገር የማሕሌተ ጽጌሽን ነገር እንዳነብ ያደረገኝ አነሳስቶ ላያስጀመረኝ ለመንፈስ ቅዱስ ላስፈጸመኝ ለመንፈስ ቅዱስም አሁንም ምስጋና ይገባል እያለ ነው የተናገረው። በጽድቅኪ ለሕይወትየ ሰርሂ ፍኖቶ በእውነትሽ በጽድቅሽ በቸርነትሽ በአማላጅነትሽ ሰርሂ ፍኖቶ የሕይወቴ መንገድ አቃኝልኝ አለ ደራሲው። የሕይወቴ መንገድ በአንቺ ይቃናልኝ፣ አንቺ አቃኝልኝ። አንቺ ካላቃናሽልኝ ማን ያቃናልኛል? መንገዴ እንዳይሰናከል፣ መንገዴ እንዳይጣመም፣ ወዳልሆነ መንገድ እንዳይሄድ፣ ቅድም እንዳልኳችሁ በሰይጣን መንገድ እንዳልሄድ አሁንም ጠብቂኝ አለ። መልኩን ደረሰና 150 ማሕሌተ ጽጌ ከደረሰ በኋላ ነው እንዲህ ያለው። የማሕሌተ ጽጌው ማጠቃለያ ላይ ነው ይሄን ያለው። ወለልቡናዬ ፈጽሚ ተምኔቶ የልቤንም ምኞት ፈጽሚልኝ አለ አባ ጽጌ ድንግል። እመቤታችን የሁላችንን የልባችንን መሻት ትፈጽምልን። መልካሙን ማለት ነው። ልባችን ብዙ ነው የሚያሻው የሚፈልገው የማይገባ ነገር የማይጠቅመውን ነገር በተመኘ ጊዜ እመቤታችን ከዛ ምኞት እንድትመልስልን ነው። መልካም በተመኘን ጊዜ ደግሞ እንድትፈጽምልን ነው እመቤታችን። እንዲህ ነው የሚጸለየው፣ እንዲህ ነው የሚነገረውና መልካም ነገር ባሰብን ጊዜ መልካም ነገርን ከፍጻሜ እንድታደርስልን አሁን ማሕሌተ ጽጌው የ2018 ዓመተ ምህረት በዘመነ ማርቆስ ተጀምሮ ተፈጽሟል ማለት ነው። ተፈጸመ ማለትም የማሕሌተ ጽጌው ነው። ሌላም ብዙ ሊፈጸምልን የሚገባ በጎ ነገር ሊፈጸምልን የሚገባው የመጀመሪያው ትልቁ ነገር የመንግሥተ ሰማያት ጉዳይ ነው። አስቀድማችሁ መንግሥተ ሰማያትን ፈልጉ ስለተባለ እዚህ ምድር ላይ ያለው ሁሉ ከንቱ ነው፣ ቀሪ ነው። ምንም የመንግሥተ ሰማያት ጉዳይ ነው እንዲፈጸምልን፣ የጽድቅ ጉዳይ ነው እንዲፈጸምልን። ሌላው ትርፍ ነው ብሎ እሱም በራት ላይ ዳራጎት ነው ብሎ ጌታ ኢየሱስ ክርስቶስ አስተምሯልና በዋናነት የመንግሥተ ሰማያት ነገር እንዳይበላሽብን፣ የሥጋ ወደሙ ጎዳና እንዳይበላሽብን፣ የጽድቅ ጎዳና እንዳይበላሽብን፣ እሱም መንገድ እንድታቃናልን፣ እሱን ሐሳብ እንድታስፈጽምልን እመቤታችንን እንግዲህ የእሷ ጸሎቶች ውዳሴ ማርያም የእሷ ጸሎት ነው በሰባቱ ቀናት ያለው። አረጋኖን በሰባቱ ቀናት ያለው የእሷ ጸሎት ነው። ማሕሌተ ጽጌ ይሄው 150 የእሷ ጸሎት ነው። ሰቆቃ ወድንግል 50 ያው እሱም አንድ ላይ እንግዲህ ከሰቆቃውና ማሕሌተ ጽጌ 200 ነው። ይሄ እሷ ምስጋና ነው። እንደዚሁ በየዕለታቱ በሰባቱ ዕለታት መመስገን የእመቤታችን ፈቃዷ ስለሆነ ፈቃዷ ነውና ፈቃዷ ቢሆን በሰባቱ ቀናት ነው አባቶቻችን ያመሰገኗት። እኛም በሰባቱ ቀናት ሁሉ እያመሰገናት በሰባቱ ቀናት ሁሉ እየጸለይን የእሷን ምልጃና ቃል ኪዳን እየተማጸንን የምንኖር ነንና ቆሎ ተማሪ በይበልጥ ከልጅነት ጀምሮ በእንተ ስማ ለማርያም ብሎ የሚያድግ እናት ያላሳደገውን እመቤታችን ናት ያሳደገችው። እመቤታችን ናት የተንከባከበችን ያሳደገችን እሷ ናት የዕለት ጉርስ ሰጥታን። በገዳማትም ሲኖር እሷን ተማጽኖ ነው የሚኖረው። በቤተ ጉባኤም ሲኖር እሷን ተማጽኖ ነውና እመቤታችን ቅድስት ድንግል ማርያም አማላጅነቷ ከሁላችን አይለየን። የሚጸለየውን ጸሎት የሚሰዋውን መስዋዕት የሚቀበል እግዚአብሔር ጸሎታችንን ልመናችንን እንዲቀበልልን ይሄ ማሕሌተ ጽጌው በትኩረት ምእመናን በቤተ እግዚአብሔር እየተገኛችሁ ሊቃውንቱን እየተከተላችሁ ሊቃውንቱ የሚያመሰግኑትን ምስጋና እያመሰገናችሁ ነው የከረማችሁትና ስለዚህ ይህንን ምስጋና እግዚአብሔር ተቀብሎ የኃጢአት መደምሰሻ የነፍስ መቀደሻ የዲያብሎስ ድል መንሻ የመንግሥተ ሰማያት መውረሻ እንዲያደርግልን እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ የእኛን ንጉሥ ሚዲያ የምትከታተሉ ክርስቲያኖች ሊቃውንተ ቤተ ክርስቲያን የምትሰጡንም አስተያየት የሚገነባን ነው። ከዛም በመከታተላችሁም በጣም ደስተኞች ነን። ይህን ደግሞ ወደ እናንተ እንዲደርስ የሚያቀናብሩ የሚያስተካክሉ ከመቅረጽ ጀምሮ ኤዲት በማድረግ የሚያስፈልገውን አገልግሎት ሁሉ እየሰጡና ለእናንተ ተደራሽ እንዲሆን እያደረጉ ያሉ ሁልጊዜ እንደምንነግራችሁ የቤተ ክርስቲያን ልጆችን ዲያቆናቱን እግዚአብሔር ይጠብቅልን። ጊዜያቸውን መስዋዕት በማድረግ ነው እናንተን እያገለገሉ ያሉት። እግዚአብሔር የማያውቀው ነገር ስለሌለ እናንተ ባታዩዋቸው እግዚአብሔር ያያቸዋል።
የሚያያቸውን እግዚአብሔርን ስትለምኑላቸው ደግሞ ያልታሰበ በረከት እግዚአብሔር ስለሚሰጥ እግዚአብሔር በረከቱን ያድልልን። እንደዚሁም ደግሞ ለሌሎች እያዳረሳችሁ ሰብስክራይብ እያረጋችሁ ሌሎችም በዚህ በተላለፈ ጊዜ ቶሎ እንዲደርሳቸው በማድረግ ላይክ ሼር እያረጋችሁ እንግዲህ ይህ ምንድነው እንድትማሩበት እንጂ እኛ ሌላ ዓላማ ምንም የለንም። መጽሐፍ ቅዱስ ብቻ ነው የሚሰጥበት፣ የእግዚአብሔር ነገር ብቻ ነው ነገር አስተምሮ የኦርቶዶክስ አስተምሮ ብቻ የሚከናወንበት በመሆኑ እንግዲህ ቤተ ክርስቲያን የሰጠችንን ከአባቶቻችን ከሊቃውንት የሰማነውን ወደ እናንተ ስናስተላልፍ ከእናንተ የተሻለ እውቀት አለን ብለን ሳይሆን ቢያንስ ያለችንን ትንሽ ነገር ማበረከት፣ ትንሽ አበርክቶ ማድረግ። መቼም ያለውን የወረወረ ፈሪ አይባልም ተብሎ እንደሚባለው ሁሉ ያለውን የሰጠ ስስታም አይባልም ተብሎ እንደተነገረ ትንሿን ነገር ለእናንተ ለማስተላለፍ እንጂ ዞሮ ዞሮ በዚህ ዘመን አስተማሪ ብዙ ነው። መጻሕፍቱ የሚጻፉት ሶሻል ሚዲያውን በብዙ መልኩ ያስተምራልና እየመረጡ የሚጠቅመው መጠቀም ያው የባለቤቱ ጉዳይ ስለሆነ እኛ ጋር ግን የሚመረጥ ሳይሆን ያለው የቤተ ክርስቲያኒቱ አስተምሮ ብቻ እንጂ ሌላ የሚቀላቀል ልበስ ስላልሆነ እንደ ሌላ ሶሻል ሚዲያ የሚታሰብ ሳይሆን መጽሐፍ ቅዱስን ብቻና የቤተ ክርስቲያንን አስተምሮ ብቻ የሚያስተላልፍ ሚዲያ ነውና እንግዲህ እግዚአብሔር ከሁላችን ጋር ይሁን። እኛንም አነሳስቶ አስጀምሮ ለዚህ ለማኅሌተ ጽጌው ፍጻሜ ቀን ያደረሰን እግዚአብሔር የተመሰገነ ይሁን። እናንተም ደግሞ እንድትከታተሉ ያበረታችሁ ያጠነከራችሁ እግዚአብሔር አምላካችን የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም በረከት ረድኤት አይለየን። ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን፣ የሚጣሉትን ሁሉ እግዚአብሔር እንዲያስማማልን፣ የተራቡትን እንዲያጠግብልን፣ የሞቱትን ወገኖቻችንን ደግሞ ነፍሶቻቸውን እንዲምርልን፣ በሕይወት ያሉትን ደግሞ እግዚአብሔር ከጭንቀት ከመከራ እንዲጠብቅልን፣ ከክፉ ነገር ሁሉ እንዲሰውርልን፣ በረከተ ሥጋ በረከተ ነፍስን እንዲያድለን፣ ሽማግሌዎችን በዕድሜ በጤና እንዲደግፍልን፣ ወጣቶችን በማስተዋል እንዲመራልን፣ ሕፃናትንም በእውቀትና በጥበብ እንዲያሳድግልን፣ ሀብተ ወልድናን ስመ ክርስትናን እንዲያጸናልን፣ በረከተ ሥጋ በረከተ ነፍስን የምትሰጥ የምታሰጥ ወላዲተ አምላክ እመ አምላክ የጎደለባችሁን እንድትሞላላችሁ፣ የተጣመመባችሁን እንድታቃናላችሁ፣ የራቀባችሁን ሁሉ እንድታቀርብላችሁ። ወስብሐት ለእግዚአብሔር። ይቆየን።